ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተገኝተናል አድማጮች። እንደተለመደው በርከት ያሉ ዩናይትድን የተመለከቱ መረጃዎችን ይዘንላችኋለን። ከዌስትሃም ዩናይትዱ ሽንፈት በኋላ ሩበን አሞሪም የሰጡት ጋዜጣዊ መግለጫና አስተያየት በጣም አነጋጋሪ ይሆናል። ምንድን ነው አሰልጣኙ የተናገሩት? ምን ለማለት ፈልገው ነው? ክለቡ ውጤቱን የማያሻሽል ከሆነ በክለቡ ያለውን ችግር ጠቅሰው ሁላችንም መልቀቅ አለብን ሲሉ አሰልጣኙ እንደሚለቁ ዩናይትድን ሊለቁ እንደሚችሉ የሰጡት አስተያየት እንዴት ይታያል ለሚለው ዛሬ አወራቸዋለሁ አድማጮች። አሰልጣኙ የሚለቁ ከሆነ ብሎ ደግሞ ዘሰን ጋዜጣ ለእንደዚህ አይነት ወሬዎች በጣም ፈጣን ነው። 9 የሚያክሉ አሰልጣኞችን በእጩነት ይዞ እነኚህ ሊተኳቸው ይችላሉ ብሎናል። ከዛ ውጭ የዛ አትሌቲኮ ጋዜጠኛ እጅግ ተአማኝ የሆነው ደግሞ ክለብ ውስጥ አመራሮች ውስጥ ስላለው የአሞሪም ምሳቤ የነገረንም ነገር አለ። እሱን አደረሳቸዋለሁ። ከዛ ውጭ አድማጮች የቅድመ ዝውውር ዜናዎችም አሉ። በተለይ ከዛ በፊት የዩሮ ጉዳት ጉዳይ የምናየው ነው። ተጫዋቹ ይደርሳሉ ለፋይናሉ ለሚለው ምላሽ እንሰጣቸዋለን። ከዝውውር ጋር በተያያዘ ደግሞ የሰማነው ጥሩ ዜና ዴላፕ ዩናይትድን እንደመረጠ ተነግሯል አድማጮች። እና የዴላፕ ዩናይትድን መምረጥ ምን መልእክት ይሰጠናል? ተጫዋቹ ያስቀመጠው ቅድመ ሁኔታ አለ። ዩናይትድስ ዴላፕን ቁጥር 1 የዝውውር ኢላማ አድርጎ መያዙ ምን ያመላክታል የሚለውን እንደዚሁ በጥልቀት ልነግራችሁ ተዘጋጅቻለሁ አድማጮች። በክረምቱ የዝውውር መስኮት ክለቡ ካለው ባጀት አንጻር የክለቡ ባለቤቶች በተለይ ራትክሊፍ እየወሰዱ ካሉት እርምጃ አንጻር በቀጣይ ምን ትጠብቃላችሁ ለሚለው እንደዚሁ ከመረጃ ምላሽ እንደምታገኙ ተስፋ አደርጋለሁ። ክቡራን አድማጮች፣ አሰልጣኙ ሊያሰናብቷቸው ያዘጋጇቸው እጅግ በርከት ያሉ ተጫዋቾች አሉ። ብዙ ለውጥ ነው በዩናይትድ ቤት የምናደርገው ብለው ተናግሯል። ሙሉ ዝርዝር መረጃውን እስከ መጨረሻው አብራችሁን ስትዘልቁ የምታገኙ ነው ቢሆነው እንደተለመደው ሁሌም እንደምለው አድማጮች በላይክ ፍቅራችሁን ግለጹልን። በላይክ በጎነታችሁን ቀናነታችሁን አሳዩን። ብዙ ሰዎች ጋር ቻናላችን ዜናችንም እንዲሁ እንዲደርስ ያደርጋል። በቻናላችንም ወደ 30,000 ሰብስክራይብ እየተጠጋ ስለሆነ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን ለጓደኞቻችሁ ሼር በማድረግ እንደዚሁ ከጎናችን መሆናችሁን እንድታሳዩን እየጠየኩ በቀጥታ ወደ መረጃዎቻችን እንለፍ። አድማጮች መልካም ቆይታ። በቅድሚያ አድማጮች ከሩበን አሞሪም ያልተጠበቀ አስተያየት እንለፍ። ከዌስትሃም ዩናይትድ የ2-0 ኦልድ ትራፎርድ ሽንፈት በኋላ አሰልጣኙ በዩናይትድ ቤት ጫና እየመጣባቸው እንደሆነ የሚያመላክት አስተያየት ነው የሰጡት እና አሁን እሱን በትኩረትን ውስጥ አድማጮች የሩበን አሞሪም አስተያየት በጣም ሆነስት የሆነ አስተያየት ነው። ዩናይትድ ቤት ስላለው ነገር ወደፊት ስለሚያመጡት ለውጥ በክለብ ውስጥ ምን አይነት ለውጦች ሊመጡ እንደሚችሉ ፍንጭ ሰጥተዋል። ያሉትን ችግሮች በግልጽ ነው የተናገሩት። ስለ ቆይታቸው ኦልሞስት በቃ ይሄ የዩናይትድ ደጋፊ ሊሰማው የሚገባው አይነት ፕሬስ ኮንፈረንስ ነበር ያደረጉት ከዌስትሃሙ ጨዋታ ሽንፈት በኋላ። አሁን ምን ተናገሩ የሚለውን ማየት ይኖርብናል። ክቡራን አድማጮች አንድ ጥያቄ ግን ልጠይቃችሁ ከዛ በፊት እስቲ አሁን ዩናይትድ በኤውሮፓ ሊጉ ወድቆ ቢሆን ኖሮ እና ማንቸስተር ዩናይትድ በፕሪሚየር ሊጉ አሁን ባስመዘገቡ ውጤትና አሁን ባለበት የፕሪሚየር ሊጉ ደረጃ ሰንጠረዥ በዚህ ሁኔታ ላይ ቢሆን ያለ ዩሮፓ ሊግ ተሳትፎ ማለት ነው ዩሮፓ ሊግን ወድቆ ቢሆን ኖሮ ሩበን አሞሪምን በዩናይትድ ቤት በቀጣይ ሲዝንም እንዲቆዩ ትፈቅዳላችሁ ወይ ወይንም እንዲቆዩ ድጋፍ ትሰጣላችሁ ወይ የሚለውን ሀሳብ አስተያየቶቻችሁን ከታች በኮሜንት አስፍሩልኝ አድማጮች። ይሄን የጠየኳቸው ምክንያት በኋላ ብዙ የምናወራባቸው ነገሮች ስላሉ ነው። እውነት የሩበን አሞሪምን ጫና የቀነሰው እስካሁን ድረስ በዩሮፓ ሊግ ፋይናል ላይ መድረሳቸው እንጂ ዩናይትድ በዚህ አኳሆኑ ዩናይትድን ሲረከቡ ከቶፕ 4 4 ነጥብ ብቻ ርቆ ነበር ዩናይትድ ያለው። ኤሪክ ቴን ሃግ ክለቡን ሲለቁ ቶፕ 4 ለመግባት 4 ነጥብ ብቻ ነበር ዲፈረንሱ የነበረው። ሩበን አሞሪም ከመጡ በኋላ ግን ዩናይትድ ያለበትን የሊጉን የደረጃ ሰንጠረዥ ሁላችሁም ታውቃላችሁ አድማጮች 16 ነው ያለው ሆን አይደል? ስለዚህ በዚህ ሁኔታ ሩበን አሞሪም በቀጣይ ሲዝን በፕሪሚየር ሊግ ዩናይትድን እያሰለጠኑ ይቆዩ ነበሩ ብላችሁ ታስባላችሁ? ኔክስት ሲዝን ነው እቺ የዩሮፓ ሊግ ፋይናሊስት
መሆናቸው የአሞሪምን ስራ በመጠኑም ቢሆን ትንሽም ቢሆን ኦፍኮርስ አሁንም ጫናውን አለ ፊል እያደረጉት እንደሆነ ነው ከባለፈው ጋዜጣዊ መግለጫቸው መረዳት የቻሉ ነው አድማጮች። አሁንም የምናወራው ስለሱ ነው እና የዩሮፓ ሊጉ ብዙ የዩናይትድ ድክመትን ብዙ የዩናይትድ ጫናዎችን በተለይ አሰልጣኙ ተጫዋቾችን ላይ ያሉ ጫናዎችን እንዲሸፍን ነው የሆነው ማለት ነው። ዩሮፓ ሊጉን አለመብላቱ ዩናይትድ ዩሮፓ ሊግ ፋይናል ደርሶ በቶተናም የሚሸነፍ ከሆነ የሚያመጣቸው በጣም ብዙ መዘዞች አሉ። እሱን እስከ ፋይናሉ ፍጻሜ ድረስ በተከታታይ መረጃዎችን ስለምናደርሳችሁ ምን አይነት ችግሮች ሊያመጣ እንደሚችል ያሉትን ፖዘቲቭ ነገሮች እናወራባቸዋለን። እነሱን ብቻ ግን አሁን 17 የፕሪሚየር ሊግ ሽንፈት ነው ዩናይትድ እየደረሰበት በዚህ ሲዘን ብቻ ማለት ነው። ይሄ በታሪክ በፍጹም ታይቶ እንግዲህ አይታወቅም። በተለይ አሁን በዘመናዊ እግር ኳስ በዘመናዊ ፕሪሚየር ሊግ ተብሎ መጠራት ከጀመረ በኋላ ሊጉ ማለት ነው 39 ነጥብ ላይ ነው አሁን የምንገኘው። ክቡራን አድማጮች ይሄ 39 ነጥብ ማለት ደግሞ ከዓመት በፊት በርሚንግሃም እና ብላክፖልን ከፕሪሚየር ሊጉ ያወረደን ነጥብ ነው 39 ነጥብ ማለት ነው። አንድ ይሄን ያዙ። ሌላው 9ኛ የኦልትራፎርድ ሽንፈት ነበር የዌስትሃሙ ሽንፈት ማለት ነው። ይሄም በታሪክ ሩበን አሞሪም በ1930-31 ሲዝን 33-34 ሲዝን 62-63 ሲዝን ኦፍኮርስ በጣም የቆየ ነው። በአመት ከ70 እስከ 70 ዓመት ወደኋላ ተመልሳችሁ ማንቸስተር ዩናይትድ በታሪኩ ለአራተኛ ጊዜ ነው በኦልትራፎርድ 9 ጨዋታዎችን ሲሸነፍ ማለት ነው። ይህም እጅግ መጥፎ ሪከርድ ነው በአሞሪም ስር የተመዘገበ። ይህን ታሪክ ነው የተጋሩት ማለት ነው። አሞሪም ሊያሻሽሉ የሚችሉበትም እድል አለ። አንድ ሽንፈት በኦልትራፎርድ ከዚህ በኋላ ሁለት ቀሪ ጨዋታ ነው ያለው ከደረሰባቸው ማለት ነው። ሌላው በኦልትራፎርድ ባደረጓቸው በዚህ ሲዝን በፕሪሚየር ሊግ ጨዋታዎች ላይ በ12 ጨዋታ ላይ 1-0 በክለቡ ቀድሞ ጎል ተቆጥሮበታል ወይም ተመርቷል ማለት ነው። ይህም በክለቡ ታሪክ የተለመደ አይደለም። በሊጉ ካሉ ቲሞች አሁን ሌስተር ሲቲ ነው በጣም ከፍተኛውን የሆነ የመመራት ጨዋታዎችን ያስተናገዱ 15 ያህል ጨዋታዎችን ሌስተር ሲቲ በሜዳው ተመርቷል ማለት ነው። ገብቶበታል ጎል። ዩናይትድ ደግሞ 12 ማለት ነው። ስለዚህ ዩናይትድ ከኋላ ሁለተኛ ደረጃ ላይ ተቀምጧል። ይህም በጣም አስፈሪ የነበረው ኦልትራፎርድ አሁን ሞገሱን እያጣ እንደሆነ የሚያመላክታችሁ ሌላኛው ስታት ነው። 2 የሊግ ጨዋታዎች ይቀሩናል። ሁለቱን የሊግ ጨዋታዎች ብናሸንፍ የሚኖረን ማክሲመም ፖይንት 6 ነጥብ ነው የምናገኘው። 39 ነው አሁን ዩናይትድ ያለው 45 ነጥብ ይሆናል ማለት ነው። ስለዚህ በክለቡ ታሪክ ከ1974 በኋላ ለመጀመሪያ ጊዜ ቲሙ በጣም ዝቅተኛውን ደረጃ ይዞ እንደሚያጠናቅቅ ዩናይትድ አሁን ተረጋግጧል። ሁለቱን ጨዋታ እንኳን አሸንፏል ብለን ብንወስድ ማለት ነው። በተለይ ቀጣይ የሚያደርጉት ጨዋታ የፊታችን አርብ ነው የሚደረገው ከቼልሲ ጋር ነው የሚደረገው። እንግዲህ ዩናይትድ ይሄን ጨዋታ የሚሸነፉ ከሆነ በቼልሲ 8 ያህል ጨዋታዎችን ወይም አቻ የሚወጡ ከሆነ ማለት ነው ሩበን አሞሪም በዩናይትድ ታሪክ የመጀመሪያው አሰልጣኝ ይሆናል ማለት ነው። 8 ጨዋታዎችን ዩናይትድ ሳያሸንፍ በሊጉ የተጓዘ ቲም በመባል የአሞሪም ቲም በዚህ መልኩ ታሪክ ሊያስመዘግብ በመጥፎ ደረጃ ተቃርቧል። አሁን ቅድም የነገርኳችሁን መወያ ነጥብ አስቡ አድማጮች። እውነት በእንደዚህ በወረደ የቲሙ ብቃት በፕሪሚየር ሊጉ ላይ በተለይ ሁለት አይነት ዩናይትድ ነው ያለው። የኤሮፓ ሊጉ ዩናይትድ አለ፣ የፕሪሚየር ሊጉ ዩናይትድ አለ እና ይታገሷቸው ነበሩ የሚለው የኔም ጥያቄ ነው፣ የብዙ እግር ኳስ ቤተሰቦች ጥያቄ ነው። ኦፍኮርስ አሁን ራሱ በኤሮፓ ሊግ ላይ ፋይናል ደርሰው አሰልጣኙ ላይ ጫና እያበዙ ያሉ ደጋፊዎች አሉ፣ ብዙ እምነት የሌላቸው አሰልጣኙ በዩናይትድ ቤት እንዲቆዩ የማይፈልጉ ይህንን ፕሬዠር ይህንን ጫና የተረዱት ናቸው። እንግዲህ ሩበን አሞሪም በሚከተለው አሁን በምነግራችሁ መልኩ ስለ ክለቡ ወቅታዊ ሁኔታና ስለ ወደፊት እጣ ፈንታቸው አስተያየት የሰጡ። በመጀመሪያ ሁሉም ነገር አሉ አሞሪም፣ ሁሉም ነገር የተጫዋቾቹ ጥፋት አይደለም። ሁሉንም ጥፋት ለዚህ በተለይ በፕሪሚየር ሊጉ ላስመዘገብ ነው እጅግ የወረደ ደካማ ውጤት ተጠያቂ የምሆነው እኔ ነኝ፣ እኔ ኃላፊነቱን ወስዳለሁ ሲሉ ነው የተናገሩት። በዩሮፓ ሊጉ ጥሩ እየተጫወተን አይደለም። ይሄ በጣም ጥሩ ያነሱት ምሳሌ ነው አድማጮች። በዩሮፓ ሊጉ ጥሩ እየተጫወተን አይደለም፣ ግን ጨዋታዎችን በዩሮፓ ሊግ ላይ እናሸንፋለን አሉ። ግዴታ የማሸነፍ እርጀንሲ ውስጥ ስለምንገባ ነው። ቡድኑ ዩሮፓ ሊግን ማጣት እንደሌለበት ተጫዋቾቹ አምነው ስለሚገቡና
ግዴታ ለማሸነፍ ስለ ልቦናቸውን ሜንታሊቲያቸውን ክፍት አድርገው በደንብ ተዘጋጅተው ስለሚገቡ ወይም የሚመሩ ከሆነ ያንን ውጤት ቀልብሶ ወደ ቀጣይ ዙር ለማለፍ አይምሯቸውን አሳምነው እቺ ሴንስ ኦፍ አርጀንሲዋ አለች፣ የማሸነፍ ጉጉቷ ፍላጎቷ አለች በተጫዋቾቹ መካከል ነው። ይህንን ያጣነው በፕሪሚየር ሊግ ነው። በኤሮፓ ሊግ ያለን እቺ ሴንስ ኦፍ አርጀንሲ የምትባለዋን ነገር በፕሪሚየር ሊጉ ላይ ግን ልንተገብራት አልቻልም። ለዛ ነው በሊጉ እጅግ ከፍተኛ የሆነ ውጤት እያስመዘገብን ያልሆነው እና የወረደ አቋም እያሳየን ያለ ነው በፕሪሚየር ሊጉ። ምክንያቱም አርጀንሲው ፌሊንጉ በፕሪሚየር ሊጉ ላይ የለንም ሲሉ ነው ማለት ነው አሞሪም ያስረዱት ማለት ነው። ይሄ ለምን እንደሆነ አላቅም፣ እኔም አላቅም ነው አሰልጣኙ። ለምንድን ነው ተጫዋቾቹ ልክ በዩሮፓ ሊጉ ላይ የማሸነፍ ጉጉቱና ፍላጎቱ ኖሯቸው ሲመሩ በዛ መልኩ ተንገብግበው ጎል አስቆጥረው ጨዋታ እያሸነፉ የሚወጡትና በፕሪሚየር ሊጉ ያ ፍላጎታቸው የጠፋው ለምንድን ነው ብለው አሰልጣኙ ራሳቸውም ይጠይቃሉ ማለት ነው በጋዜጣዊ መግለጫቸው ላይ። እና ይህንን ነገር ነው ዩናይትድ ያጣውና ለዚህ መጥፎ የሆነው ውድቀት በፕሪሚየር ሊጉ የተዳረገው ብለው ነው አሰልጣኙ የሚያስረዱት። ይህን መቅረፍ ይኖርብናል። ይህን ማናሻሽል ከሆነ በቀጣይ ሲዝንም በእንደዚህ አይነት መልኩ የምንቀጥል ከሆነ ግን አሉ አሰልጣኙ ቦታውን ለሌሎች ሰዎች መልቀቅ ይኖርብናል። ተጫዋቾቹም ሆኑ እኔም አሰልጣኙ ሌላ የተሻለ ሌላ ለሚሰራ ሰው ለቀን መሄድ ይኖርብናል ሲሉ ነው ማለት ነው የተናገሩት። ይህንን ንግግራቸውን ይዘው ነው ጋዜጦች ሩበን አሞሪም በቀጣይ ሲዝን ውጤቱን ማላሻሽል ከሆነ በተለይ በፕሪሚየር ሊጉ ማንቸስተር ዩናይትድን እለቃለሁ ሲሉ አስተያየት ሰጡ ብለው ጋዜጦች ያወሩት። በቀጥታ አልተናገሩትም። ኦፍኮርስ ግን ንግግራቸውን በተዘዋዋሪ ስተረጉሙት ትርጉሙ ምንድን ነው? በቀጣይም ሲዝን ዩናይትድ በዚህ የውጤት ሂደት ውስጥ ሆኖ በተለይ በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር እንደማይቀጥሉና ምናልባትም በፈቃደኝነት ስራቸውን ወይም ውላቸውን ከዩናይትድ ጋር አቋርጠው ሊለያዩ እንደሚችሉ ነው አሞሪም በዚህ ንግግራቸው ላይ የገለጹት ማለት ነው። ይሄ ነገር ደግሞ ትልቅ ስጋትና ለዛሬም ርዕሳችን መወያ ያደረግንበት ትልቁ ምክንያት ይሄ ነው ማለት ነው። በጣም ትልቅ የሆነ ንግግር ነው አሞሪም የተናገሩት። ውጤት የማይሻሻል ከሆነ ቲሙ በፕሪሚየር ሊጉ በዚሁ መሰረት የሚቀጥል ከሆነ ተጫዋቾቹን ሜንታሊቲውን ክለብ ውስጥ ያለውን ችግር በአጠቃላይ በእርግጥ እኔ ብቻዬን የምቀርፈው አይደለም ነው ያሉት። በጣም ስር የሰደደ ችግር ዩናይትድ ቤት ውስጥ ያለው ነው ሲሉ አሰልጣኙ የገለጹት። ተጫዋቾቹ ጋር ያለው ችግር ብቻ አይደለም፣ የፎርሜሽን ጉዳይም አይደለም፣ የተጫዋቾች ኳሊቲ ብቻ አይደለም። ዩናይትድ ቤት ያለው ችግር ከክለቡ ባህል ጋርም እንደዚሁ የተዛመደ ነው እና ችግሩ ሜዳም ላይ ነው የሚገኘው፣ ከሜዳም ውጭ ዩናይትድ ችግር ይገኛል። ይህንን ነገር መቀየርና ማሻሻል ውጤቱን ማሻሻል የማልችል ከሆነ ግን እኔም ሆንኩ ተጫዋቾቹ ዩናይትድን መልቀቅና ለሌሎች ሰዎች እድሉን መስጠት ይኖርብናል ሲሉ ነው ማለት ነው አሰልጣኙ በዚህ መልኩ አስተያየታቸውን የሰጡት። አሞሪም ይቀጥላሉ ስለ የዩሮፓ ሊጉ በዩናይትድ ላይ የሚያመጣው ኮንሲኩዌንስ ቀላል አይደለም። በፖዚቲቭም በኔጌቲቭም ውሰዱት አድማጮች፣ ወደፊት እናወራበታለን በዚህ ጉዳይ በቀጣዮቹ ቀናት። ዩሮፓ ሊግ ፋይናሉ በሳን ማሜስ የሚደረገው የነገ ሳምንት ነው፣ የፊታችን የሚመጣው ሮብ ማለት ነው እና እስከዛ ብዙ መረጃዎች ይወጣሉ። እነኛን መረጃዎች በደንብ እየተከታተለን እናደርሳችኋለን። ስለ ቡድን ዜናም ይሁን ስለ ተለያዩ ጉዳዮች ብቻ አሰልጣኙ እንደዚህ ያሉ ሁሉም ሰው አሁን በዚህ ሰዓት በተለይ እኛም ተጫዋቾቹም ደጋፊዎቹም ስለ ዩሮፓ ሊጉ ፋይናል እያሰበ ነው የሚገኘው። እየተዘጋጀን ያለነውም ስለ ዩሮፓ ሊጉ ፋይናል ነው። ነገር ግን ልብ በሉ ብለዋል አሰልጣኙ ሲናገሩ ለጋዜጠኞች። ዩሮፓ ሊጉን ማሸነፍ ማለት ዩናይትድ ቤት የምታስቡትን ለውጥ አያመጣም። ዩናይትድ የኤሮፓ ሊጉ ሻምፒዮን ሆነ ማለት በዩናይትድ ቤት አሁን ያለው ችግር በቀጣይ ሲዝን ይቀርፋል ወይም ይሻሻላል ማለት አይደለም። ይሄ የማሸነፍ ፍላጎት በአውሮፓ መድረክ ላይ ያሳየ ነው። ወደ ፕሪሚየር ሊግ የማሄድና በፕሪሚየር ሊጉ ላይ የማንደግመው ከሆነ በቀጣይ ሲዝንም ዩናይትድ ቤት ከፍተኛ ችግር ይኖራል። ኦፍኮርስ የኤሮፓ ሊጉን ማሸነፋችን የአውሮፓ ሻምፒዮንስ ሊግ ተሳታፊ እንድንሆነ ያደርገን ይሆናል። ነገር ግን የፕሪሚየር ሊጉም ላይ የማሸነፍ ጉጉቱን እርጀንሲውን የማናመጣው ከሆነ በቀጣይ ሲዝን ዝም ብለን በአውሮፓ ሻምፒዮንስ ሊግ ስለተሳተፍን ብቻ ደስተኛ ሆነን የምንጫወት ከሆነ ግን ከወዲሁ እኔ የአውሮፓ ሻምፒዮንስ ሊግ ባንጫወት ይሻለናል። ምክንያቱም እጅግ የባሰ የውድድር ዘመን ሊሆንብን ይችላል። ቀጣይ የውድድር
ጊዜም ላይ ሲሉ ነው አሰልጣኙ የተናገሩት ማለት ነው። ለውጥ የማይመጣ ከሆነ የአውሮፓ ሊጉ ሻምፒዮን መሆናችን በቀጣይ ሲዝን እንድንቀየር የማያደርገን የማያነሳሳን ከሆነ ማሸነፋችን ትርጉም አልባ ነው የሆነው፣ ትርጉም የለውም ሲሉ አሰልጣኙ ይናገራሉ ማለት ነው። የዩናይትድ ችግር ያለው ከዋንጫም በላይ ነው። አሁን እናንተ ከምታስቡት እናውቃለን ከምትሉት በላይ ዩናይትድ ቤት ውስጥ ችግር አለ ሲሉ ነው የሚናገሩት። ሜዳም ላይ ከሜዳም ውጭ ብለዋል። አሰልጣኙ እንግዲህ ያልገለጹልን ነገር አለ። እኛም በዲቴል የማናውቃቸው ጉዳዮች አሉ። አሰልጣኙ በቅርብ የሚያውቁት ነገር ይኖራል ብዬ አስባለሁ። በተለይ ከሜዳ ውጭ ዩናይትድ ብዙ ችግር አለበት ብለው ሲናገሩ ይሄ ውስጥ መረጃዎችን እንግዲህ በክለቡ የማይነገሩና ጋዜጦችም ሊያወጧቸው የሚችሉ ብዙ አሰልጣኙ የታዘቧቸው ችግሮች በዩናይትድ ቤት ሊኖሩ እንደሚችሉ መታዘብ ትችላላችሁ ማለት ነው ከዚህ አስተያየታቸው። እና ይሄዳለው ብለው እንደ ማስፈራራት አይደለም የተናገሩት። ንግግራቸው በጣም ቀጥተኛና ግልጽ ነው። ውጤቱን ማላሻሽል ከሆነ ብለው ነው የተናገሩት። ማላሻሽል ከሆነ ቦታዬን እለቃለሁ ነው አሰልጣኙ ያሉ። ቀጣይ ክረምት ላይ ግን አሉ፣ ቀጣይ ክረምት ላይ ብዙ በዩናይትድ ቤት ለውጥ እናደርጋለን። ይሄ ለውጥ ደግሞ በዝውውር መስኮት ተጫዋቾችን በማስፈረም ያሉበትን ክፍተቶች ለመድፈን ሊሆን ይችላል። ያን እናደርጋለን። ይሄንን ለማድረግ ደግሞ በጣም ጨካኝ የሆኑ ውሳኔዎችን በክለቡ ቤት መወሰን አለብን። ጨካኝ የሆኑ ብሬቭ የሆኑ ዲሲሽኖችን ማድረግ ይኖርብናል ብለዋል። እንግዲህ ተጫዋች እስከ መሸጥም ይሆናል። ምናልባት በደጋፊ የሚወደዱ ተጫዋቾችን አሊያም ደግሞ ምናልባት የኤሮፓ ሊጉን ቲሙ ሻምፒዮን የማይሆን ከሆነ የገንዘብ ችግር እጥረት ሊገጥመው ይችላል አድማጮች። እና የገንዘብ እጥረት ችግር ለመቅረፍ ሲል ተጫዋችም ሊሰዋ ይችላል ዩናይትድ። እንደዚህ አይነት በጣም ጨከን ያሉ ውሳኔዎችን ክረምት ላይ መወሰን ይገባናል፣ ይህንንም እናደርጋለን ሲሉ አሞሪም በጋዜጣዊ መግለጫቸው ላይ በዚህ መልኩ ተናግረዋል ማለት ነው። እና ምንድን ነው እኔ በአጠቃላይ ከአሞሪም ጋዜጣዊ መግለጫ የተረዳሁት አሰልጣኙ በፍጹም በዩናይትድ ቤት እንዲቆዩ ነው ይፈልጋሉ። በግሌ ኦፍኮርስ የፕሪሚየር ሊጉን ደረጃና የፕሪሚየር ሊጉ ላይ እያሳዩ ያሉትን ብቃት ሳስብ ደግሞ በአንድ መልኩ የሆነ ጥርጣሬ ይሰማኛል። የሆነ ኮንፊደንስ አጣለሁ። ቀጣይ ሲዝን ከዚህ በላይ ቲሙን እንዴት አድርገው ነው ሊያሻሽሉት የሚችለው እና ዩናይትድን እንዴት አድርገው ሊቀይሩት ይችላል ብዬ ሳስብ እጅግ በጣም ከባድ ስራ ይመስለኛል አድማጮች። በጣም አሞሪም ዩናይትድን በቀጣይ ሲዝን በፕሪሚየር ሊጉ የተሻለ ደረጃ ያስቀምጡታል ብዬ መናገር በጣም ይከብደኛል። እና ሁለት አይነት ልብ ነው ያለኝ። የፕሪሚየር ሊጉ ላይ እሰጋላቸዋለሁ፣ እፈራለሁ። የበልጥ ቲሞች የተጠናከሩ ነው የሚሄዱት እና ዩናይትድ ከዚህ የባሰ ውጤት ይገጥመዋል ብዬ በእርግጥ አላስብም ቀጣይ ሲዝን ላይ። ግን እኛ እንደ ዩናይትድ ትልቅ ክለብነቱ የምንጠብቀው አይነት ዩናይትድ አለ። የአውሮፓ ሻምፒዮንስ ሊግ ተፎካካሪ አይነት ነገር በቃ ቶፕ ፎር ውስጥ የሚፎካከር ቲም አድርገው ዩናይትድን ለመስራት ግን ቀጣይ ሲዝን ብቻ ለአሞሪም በቂ፣ ይሄ ክረምት ብቻ በቂ ነው ብዬ አላስብም። እኔ በአሰልጣኙ በጣም እምነት ነው ያለኝ። በጣም እየሰሩ እንደሆነ እየታገሉ እንደሆነ አውቃለሁ። አንድ የማምንበትም ነገር አሞሪም ማንቸስተር ዩናይትድ ቤት ቲሙን መለወጥ ካልቻሉ የትኛውም አሰልጣኝ ዩናይትድን ሊቀየር አይችልም ብዬ ነው የማስበው። የርገን ክሎፕም ይሁን ፔፕ ጋርዲዮላም ይሁን የትኛውም ዓለም ላይ ያለ አሰልጣኝ መቶ አሞሪም ዩናይትድን መቀየር የማይችሉ ከሆነ ተጫዋቾቹን በሚይዙበት መንገድ ምናልባት የታክቲክ ችግር ሊኖር ይችላል። አሰልጣኙ የሚከተሉትን ያጫወት ሲስተም ይሄ 3-4-3 የሚባለውን ፎርሜሽን መቀየር ሊኖርባቸው ይችላል። አሰልጣኙም ጋር ችግር ሊኖር ይችላል። እሱን አውቃለሁ አድማጮች። ግን በተጫዋቾች አያያዝ አሁን ክለቡን እየመሩ ባሉበት ተጫዋቾችን ማኔጅ እያደረጉ ባሉበት መንገድ ግን ከአሞሪም የተሻለ አሰልጣኝ ያገኛል ብዬ በግሌ አላስብም። ስለዚህ ችግሩ የአሰልጣኙም አይደለም፣ ከአሰልጣኙ በላይ እጥፍ የሆኑ ብዙ ችግሮች አሉ። የዩናይትድን ችግር የሚፈጥሩት ወይ ቤታቸው ቁጭ ብለው ክለቡን የሚመሩ የክለቡ ባለቤቶች አመራሮች ይሆናሉ። ከጀርባ ብዙ ነገሮችን ውስብስብ የሚያደርጉ ኮምፕሌክስ የሚያደርጉ አሰራራቸውን ተጫዋቾቹም ጋር ከፍተኛ የሆነ ችግር ሊኖር ይችላል። አሞሪም እንዳሉት ይሄ በአውሮፓ መድረክ ላይ ተነሳሽነት ያለው ቡድን እንዴት አድርጎ በፕሪሚየር ሊግ ፍላጎት ያጣል? አውሮፓ ሻምፒዮንስ ሊግ ዩናይትድ የሚያልፍ ከሆነ ተጫዋቾች 25% ደግሞ ስለሚጨምርላቸው ይሄም እኮ ትልቅ ፖይንት ነው፣ ማንሳት አለባችሁ አድማጮች ብላችሁ እንድትናገሩ ሁሉ የሚያስብል አይነት እንቅስቃሴ ነው አውሮፓ መድረክ ላይ የሚያደርጉት። ኦኬ በአውሮፓ ሻምፒዮንስ ሊግ ዩናይትድ ቀጣይ ሲሳተፍ ካዛሜሮ ደሞዙ ላይ 100,000 አሜሪካ ዶላር ይጨምራል። ይሄን ታውቃላችሁ? በሳምንት ብቻ ካዛሜሮ 100,000 ፓውንድ ደሞዝ ይጨምርለታል።
25% ደሞዛቸውን ተጫዋቾቹ ቀንሰው ስለሚጫወቱ። ታዲያ ገንዘብ ነው ወይ ዩናይትዶችን እያነሳሳ ያለው? ተጫዋቾቹን እያነሳሳቸው ያለው የሚገኘው ገንዘብ ነው? ይህም ትልቅ ልታነሱ የምትችሉት ጥያቄ ነው ማለት ነው። በዩናይትድ ተጫዋቾች ፐርፎርማንስ ላይ በፕሪሚየር ሊጉ ቢጫወቱ ኢንሴንቲቭ የለም። በፕሪሚየር ሊጉ በደንብ አድርገው ፋይት እንዳያደርጉ እዛ የሚያገኙት ጥቅም የለም ብላችሁ እንድታስቡ የሚያደርጋችሁ ነገር ነው። ተጫዋቾቹ ላይ ጥያቄ ታነሳላችሁ ማለት ነው። በፕሪሚየር ሊጉ ዩናይትድ ደረጃውን ማሻሻል የለበትም? ጥሩ መሆን የለባቸውም? በፕሪሚየር ሊጉ መታገል የለባቸውም? ለእያንዳንዱ ደቂቃ ለምንድን ነው በአውሮፓ መድረክ ላይ የሚታገሉት? ደም የሚሰጡት፣ የሚፋለሙት፣ የማሸነፍ ወኔው፣ ካምባኩ፣ ሪሞንታዳ ምናምን እያልን ቲሙን የምናወድሰው በአውሮፓ መድረክ ላይ ለምንድን ነው ይሄ የሆነበት ትልቁ ምክንያት? ይህ ችግር አለ ማለት ነው። አሰልጣኙ ጋር ሳይሆን ተጫዋቾቹ ጋር የሆነ ችግር አለ። ተነሳሽነት፣ ፍላጎት ማጣት ወይም ጥቅመኝነት ሊሆን ይችላል። እርግጠኛ ሆኜ ነው እያልኳችሁ ግን አይደለም። አንዱ ፋክተር ሊሆን ይችላል። ስለዚህ ዩናይትድ ችግር በአሰልጣኙ ብቻ የሚቀረፍ አይደለም። ከተጫዋቾች ጀምሮ አመራሮች በጣም ብዙ ችግሮች ያሉበት ነገር ነው። ዩናይትድ ትልቁ የዓለማችን ስራ ቢኖር ዩናይትድም አሰልጣኝ ነው በዚህ ሰዓት። ይህም ጫና አሁን አሰልጣኙን ፊል እያደረጉት እየተሰማቸው እንደሆነ ነው የማስበው። ቀስ እያለ እየተሰማቸው ነው። ዩናይትድ ከመጣው በኋላ እድሜ በእጥፍ እንደጨመረ ነው የማስበው እያሉ ሲናገሩ ነበር አይደል አሞሪም ባለፈው። አሁንም ስታየው ያለባቸው ጫና ፊታቸው ላይ ያለው ኤክስፕሬሽን ያንን ነው የሚያመለክተው። እና ይህን ጫና ተቋቁመው በቀጣዩ ሲዝን ላይ ዩናይትድን መቀየር ይችላሉ ብዬ ከማስባቸው አሰልጣኞች ሩበን አሞሪም አንደኛው ነው። ከሱ ውጭ ሌላ ማንም አሰልጣኝ ዩናይትድን ይቀይራል የሚል እምነት የለኝም እኔ በግል። ይህን የዛሬውን ዜና ልሰራላችሁ ከመግባቴ በፊት አንድ መረጃ ይዘው ወጣ። ዴቪድ ኦርንስተን ነው ይህን ሪፖርት ይዘው የወጣው። ትላንት ዘሰን ጋዜጣ ላይ ታውቃላችሁ፣ አሰልጣኙ የሚሰናበቱ ከሆነ በሚል አይታችሁት ይሆናል አድማጮች። እነኚህ አሰልጣኞች ዩናይትድን ሊይዙ ሊረከቡ ይችላሉ ብሎ ዝርዝር ሁሉ አውጥተዋል። ወደ 9-10 አሰልጣኞች ማለት ነው። ጆዜ ሞሪኖሆ አንደኛው የተቀመጠው ነው። የኢፕስዊቹ የቀድሞ የዩናይትድ ምክትል አሰልጣኝ ኬራን ማኬራ፣ እንዲሁም ጋሪ ሳውዝጌት፣ ቶማስ ፍራንክ፣ የቀድሞ የባርሴሎና አሰልጣኝ ዣቪ ሁሉ ሳይቀር፣ ማርኮ ሲልቫ፣ ሮጀርስ፣ ብሬንዳ ሮጀርስ፣ ሞሪሲዮ ፖቼቲኖ እና ኡናይ ኤምሬ ዩናይትድን ሊይዙ ይችላሉ ከሩበን አሞሪም ላይ ብሎ ጋዜጣው በዚህ መልኩ ይዞ ወጣ። ዘሰን ጋዜጣ ይሄ ሪፖርት ከወጣ በኋላ የዩናይትድ ደጋፊዎችን ብዙ ንጭንጭ ከጀመሩ በኋላ ይሄ ነገር እየተሰራጨ ነው። ታውቃላችሁ፣ አንዳንድ ደጋፊዎች አሉ አሞሪም ላይ የሰላ ትችት የሚሰነዝሩ። ቅድም እንዳልኳቸው አሰልጣኙ የሆነ ነገር ቢያሻሽሉ እኔ ደስ ይለኛል። አሁን በጣም ሪጅድ የሚሆኑበትን ይሄ 3-4-3 ፎርሜሽናቸውን ትንሽ ፍለክሰብል ቢሆኑ ቀየር ቢያደርጉት አይነት የሚል ሀሳብ ውስጥ ያለ እኔ ጋር የሆነ ነገራቸው ላይ ትንሽ ፍለክሰብል ቢሆኑ አሰልጣኙ ብዬ አስባለሁ በግል። ይሄ ነገር ያልወደዱ ደግሞ አሁን ኦልሞስት አሰልጣኙ ይውጡልን ይልቀቁ ብለው ከአውሮፓ ላይ ከሚያስመዘግቡት ውጤት ውጪ የፕሪሚየር ሊጉ ላይ እንደዚሁ ተዋርደናል አይነት ስሜት ያላቸው ደጋፊዎች አሉ። እና ዴቪድ ኦርንስተን ዩናይትዶች አለ ይሄ ሪፖርት ከወጣ በኋላ ዩናይትዶች አሁን ትኩረት ያደረጉት የቡድኑን አጠቃላይ ችግሮች መቅረፍ ላይ ነው። ችግሮች ስንል ከተጫዋቾች ዝውውር ሊሆን ይችላል። ይሄ ማሰናበት ያለባቸውን ብዙ ደሞዝ የሚያገኙ የዩናይትድ ተጫዋቾችን በውሰት የተሰጡ ተጫዋቾችን እነሱን መሸጥ ሊሆን ይችላል። እነኝን ሁሉ ነገር ካደረጉ በኋላ ለሩበን አሞሪም በቀጣይ የዝውውር መስኮት ላይ ድጋፍ ያደርጉላቸዋል። ሙሉ ድጋፍ ነው የሚሰጧቸው። ይሄ ምንም ጥያቄ የለውም እና እኔ የምጠራጠረው አይደለም። ያላቸውን የክለቡን ገቢ በአጠቃላይ ዩሮፓ ሊጉን የሚያሸንፍ ከሆነ ኢትሶኬ በጣም ጥሩ። የማያሸንፉም ከሆነ ራትክሊፍ ሊያደርጉ የሚችሉት በጣም የክለቡን ባጀት ከፍ አድርገው ለሩበን አሞሪም የሚያስፈልጉትን ተጫዋቾች በአጠቃላይ እንዲመጡ በማድረግ አሰልጣኙን ማየት መቻል አለባቸው። ሌላ ሁለተኛ ሲዝን በዩናይትድ ቤት ከቀጣይ ሲዝን ጀምሮ ሌላ ደግሞ ቀጣይ ሲዝን በዩናይትድ ቤት አሞሪም ይሄ 3 ወይ 2 ተጫዋቾች እያመጡ እንዲመለከቷቸው ወይንም እንዲቆዩ እኔ በግሌ አልፈልግም። ክረምት ላይ አሞሪም ይሄን ቦታ ተጫዋቾች አምጡልኝ፣ የነኝን ተጫዋቾች አባሩልኝ ብለው በሚሰጧቸው ዝርዝር መሰረት 5ም ይሁን 6ም ይሁን እነኛን ተጫዋቾች በሚያስፈልገው ገንዘብ
ከየትም ቢሆን ወጪውን አምጥቶ ከየትም ቢሆን አቻችለው እነኛን ተጫዋቾች 6-7 ቢሆኑ አስፈርመውላቸው ለአሰልጣኙ ምን መስራት እንደሚችሉ በራሳቸው ቡድን በሚፈልጓቸው ተጫዋቾች ስብስብ በፕሪሚየር ሊጉ ምን መስራት እንደሚችሉ ማየት መቻል አለባቸው። እኛም ቢሆን አሞሪም ክለቡን ይልቀቁ ሌላ አሰልጣኝ ይምጣ ብለን ለመናገር አሰልጣኙ የሚፈልጉትን ተጫዋቾች ሊያገኙ ይገባል ብዬ ነው እኔ በግሌ የማምነው። ከዛ በኋላ አሞሪምን መውቀስ እንችላለን ሁላችንም። ምክንያቱም በራሳቸው ተጫዋቾች ነው የሚጫወቱት። በራሳቸው ይመቹኛል ባሏቸው ባስፈርሟቸው ተጫዋቾች ነው የሚጫወቱት። አሁን ማንን ነው ዩናይትድ ቤት አሞሪም አስፈርመው ልንተቻቸው የምንችለው? ዶርጉ እኮ ይሄ ህፃን ልጅ ነው። አንድ ፍሬ ልጅ ገና ወደፊት ማደግ የሚችል ልጅ ነው እና ሩበን አሞሪም በራሳቸው ቲም ሊተቹ ይገባል። ይህን ድጋፍ ላይ ያደርጉላቸውም የዩናይትድ አመራሮች ዝግጁ ናቸው እና ዴቪድ ኦርንስተን እንዳለው ከሆነ የመጨረሻ ዩናይትዶች የሚወስዱት እርምጃ ቢኖር አሰልጣኙን ማሰናበት ነው። የመጨረሻ መፍትሄ አድርገው ሊወስዱ የሚችሉት እርምጃ ማለት ነው። ይሄ ማለት ምን ማለት ነው? ከአሰልጣኙ በፊት ብዙ ለውጦችን በዩናይትድ ቤት ያደርጋሉ፣ ብዙ እርምጃዎችን ይወስዳሉ። እነኛን ሁሉ እርምጃዎች ወስደው እነኛን ሁሉ ችግር ያሏቸውን ነገሮች መፍትሄ አስቀምጠው ግን የማይቻል ከሆነ እና አሰልጣኙ ናቸው ችግር ብለው የሚያስቡ ከሆነ አሰልጣኙን ሊያሰናብቱ ይችላሉ እንጂ ለጊዜው ይሄ ዘሰን ጋዜጣ እንደሚያወራው ሩበን አሞሪምን ከዩናይትድ ቤት ለማሰናበት እየተደረገ ያለ እንቅስቃሴ ወይንም ሀሳብ የለም ብሎ እሱ በዚህ መልኩ ምላሽ ሰጥቶበታል ማለት ነው አድማጮች። እና እኔም የማስበው ማብነው በዚህ ነው። ሰሞኑን እንግዲህ በደንብ እናወራለን ዩናይትድ ቤት ውስጥ ሊኖረው ስለሚችለው ለውጥ፣ ስለ አሰልጣኙም ስለ ብዙ ነገር ብቻ። ኤሪክ ቴን ሃግ ከመሰናበታቸው በፊት እኮ ዩናይትድን ከ200 ሚሊዮን ፓውንድ በላይ ነው ያስወጡት በአጠቃላይ ለዝውውር፣ ያውም ኪሳራ የሆነ ዝውውር፣ ዩናይትድን ያልጠቀመ ዝውውር፣ ክለቡን ባለዕዳ ያደረገ ዝውውር። ለአንቶኒ ያወጡትን 95 ሚሊዮን ዩሮ ታውቃላችሁ። ሆይላንድ 78 ሚሊዮን ዩሮ። ሆይላንድ እኔ በጣም ይሻሻላል ብዬ ስጠብቀው ከጊዜ ወደ ጊዜ እየወረደብኝ የመጣ ተጫዋች እና አሁን ለዩናይትድ በቃ የሚሆን ተጫዋች አይደለም ብዬ እንዳምን ያደረገኝ ልጅ ነው። አንቶኒ እንኳን ራሱን አግኝቷል። ሆይላንድም ሌላ ቦታ ሄዶ ራሱን ሊያገኝ ይችላል፣ አላቅም። ግን ዩናይትድ ቤት ነው አድማጮች። ለሁለቱ ብቻ የወጣውን ገንዘብ አስቡ። ወደ 200 ሚሊዮን ዩሮ እኮ ነው የወጣው ዩናይትድ ለእነኚህ ተጫዋቾች የከፈለው ገንዘብ። ሜሰን ማውንት እንኳን ጤነኛ ከሆነ ምንም አይልም። እሱ 65 ሚሊዮን ዩሮ የወጣበት አሁን የቼልሲ ብልጭታውን አሳይቶናል። የማይጎዳ ከሆነ ይጠቅማል። ብዙም እሱን ፈጥኖ መውቀስ ከባድ ነው። ኦናና 50 አውጥተዋል፣ ኦጋርቴ 50 አውጥተዋል። መጥፎ ዝውውሮች አይደሉም። በአጠቃላይ ግን ከ200 ሚሊዮን ዩሮ እስከ 300 ሚሊዮን ዩሮ ይደርሳል ለኤሪክ ቴን ሃግ የተሰጣቸው የዝውውር ገንዘብና ያስፈርሟቸው ተጫዋቾች። ለአሞሪም ይሄም ሊሰጣቸው ይገባል ክረምት ላይ። ከዛ በኋላ አሞሪምን እንወቅሳለን እንደፈለግን እና ስላመጧቸውም ተጫዋቾች ትችት መስጠት እንችላለን። አሰልጣኙም ይሰናበቱ ሌላ አሰልጣኝ ይምጣ ተብሎ ደጋፊ ሊያወራ ጫናም ሊያሳድርባቸው ይችላል። በደንብ መገምገም ይችላሉ ማለት ነው። ይህን እድል እንኳን አልሰጠናቸውም ለሩበን አሞሪም። የራሳቸውን ቡድን እንዲገነቡ ማድረግ መቻል አለበት የቲሙ ሰዎች ወይም አመራሮች ማለት ነው። አይነኳቸውም። አይነኬ ነው የተባሉት ብሩኖ ፈርናንዴዝ፣ አማድ ዲያሎ፣ ዮሮ ናቸው ተብሏል። በአሰልጣኙ በፍጹም የማይሸጡ አይነኬ አሰልጣኙ ተጫዋቾች፣ ሌሎቹ በሙሉ ሊሸጡ ይችላሉ ማለት ነው። ክለቡ መስዋዕት ሊያደርጋቸው ይችላል። አሰልጣኙ ግን በ3 ተጫዋቾች ላይ ብቻ ነው እምነት ያላቸው የተባሉ እነ ሆይላንድ፣ እነ ራሽፎርድ፣ ሳንቾ፣ ዳሎ፣ ኤሪክሰን፣ ኢቫንስ፣ አማስ እንዲሁ በውሰት ሊንደሎፍ፣ አንቶኒ፣ ሎክሾ እና ባይንደርን የመሳሰሉ ሌሎችም ተጫዋቾች አሉ ያልተጠቀሱ። እነኚህ ተጫዋቾች ደግሞ ከዩናይትድ የሚለቁበት ከደሞዝ ቢላቸው ላይ የሚያነሱት የገንዘብ መጠን ልነግራቸው አልችልም። በጣም ከፍተኛ ገንዘብ ነው ዩናይትድ ከደሞዝ ቢሉ ላይ እነኚህ ተጫዋቾች በመልቀቃቸው ብቻ የሚያተርፈው። ይህንን ማጽዳት ያስፈልጋል። ይሄ የዩናይትድ ችግር ተወርቶ የሚያልቅ አይደለም። አድማጮች ዜናዎቻችን ይቀጥለዋል። አድማጮች አሁን ደግሞ ከዚህ ከአሞሪም ጉዳይ እንውጣና የዩናይትድ ችግሮች ተወርተው አያልቁም መቼስ። ከእነሱ እንውጣና የዮሮን ጉዳይ እና ወደ ዝውውር መረጃዎች ደግሞ እናልፋለን። ዮሮ መጎዳቱ ነው እንግዲህ እኔ ከዌስትሃም ዩናይትድ ሽንፈት በላይ በጣም የሚያበሳጨው ነገር የዚህ ተጫዋች መጎዳት ነው። አሰልጣኙም ሪያክሽናቸውን አይታቸዋል አድማጮች። ልክ ተጫዋቹ እንደተጎዳ እንዴት አድርገው ይሄ ኦልድ ትራፎርድ ላይ ደጋውተዋል አይደል እንትን የሚቀመጡበት እሱን እንዴት አድርገው እንደመቱ ተመልክታቸዋል። የዮሮ ጉዳት ከሰሙ በኋላ አሰልጣኙ
እና አሁን ለፋይናል ይደርሳል አይደርስም ቀለል ያለ ጉዳት ነው ብዙም የሚካበድ አይደለም ብለው አሰልጣኙ አስተያየት ሰጥተው ነበረ። ግን ያለው ሪያክሽን ያን አይደለም የሚያመለክተው። አንድ ሳምንት ነው የቀረው። የነገ ሳምንት ነው የአውሮፓ ሊጉ ፋይናል። በዚህ ሰዓት ውስጥ ዩሮ ይደርሳል የሚለው እምነት ትንሽ ጠባብ ነው የሚመስለው ተጫዋቹም ካሳየው ሪያክሽን አንጻር ተጫዋቾቹም እሱን እንዴት አድርገው ኮንሰል እንዳደረጉት እንዳጽናኑት ሜዳ ላይ ስታዩ እና አሰልጣኙም በኋላ ጠይቀው ከክለቡ ዶክተሮች የሰጡት ይሄ ሪያክሽን ጥሩ ያልሆነ አይነት ሪያክሽን ነው አሰልጣኙ ፊት ላይ የታየው። ይሄን ነገር ስታየው ዩሮ ምናልባት ላይደርስ ይችላል። በጣም መድረስ ያለበት ለዩናይትድ እጅግ ያስፈልግ የነበረ ተጫዋች ነው። ያለ እድሜው የበሰለ እያለን ስናሞካሸው የነበረ ልጅ ነው። የጭንቅላት ኳስ አጠቃቀሙ እሱን በቀላሉ ድሪብል ማድረግ በተለይ ባለፉት ጥቂት ጨዋታዎች ላይ ድሪብል ያልተደረገ ልጅ ነው። እርጋታው ሲያስፈልግ ዩናይትድ ሰብሮ የአማካይ ክፍሉን ሁሉ እየገባ ወደፊት እየሄደ የማጥቃት ሂደቱን ሲያግዝ የተመለከትነው ልጅ ነው። በተለይ በኤሮፓ ሊጉ በጣም ምርጥ እንቅስቃሴ እያደረገ የነበረ የዩናይትድ በጣም ቁልፍና ወሳኝ ልጅ ነው። ይሄን ልጅ ለምንድን ነው አሞሪም የሚያሰልፉት? እኛ ለፕሪሚየር ሊጉ ጨዋታዎች ለምን እንጨነቃለን? ይሄ ትልቅ ስህተት ነው የሰሩት አሰልጣኙ። ምናልባት ወጣት ነው ትኩስ ኃይልም ስለሆነ የመጫወት ፍላጎት ስላለው ብለው አስበው ሊሆን ይችላል፣ አላቅም። ግን ትልቅ ስህተት ነው ሩበን አሞሪም የሚሰሩት። ዩሮ በዌስትሃሙ ጨዋታ መሰለፍ የለበትም። ለዩናይትድ በጣም ቁልፍ ተጫዋች ነው ልጁ። አሰልጣኙም ይሄን ያህል ጉዳቱ የሚያበሳጫቸው ከሆነ ሊያሳርፉት ይገባ ነበር እኮ ማጫወት ይችላሉ ነበር። ዩናይትድ ሌሎች ተጫዋቾች አሉት። ዩናይትድ ምን ጥቅም 3-0 የሚሸነፍ 4-0 ሊሸነፍ ይችላል በፕሪሚየር ሊጉ የክብር ጉዳይ ካልሆነ ማለት ነው። አድማጮች ኦፍኮርስ ቢያሸንፍ ደስ ይለናል እኮ ማሸነፉን ጠልተን አይደለም፣ አሰልጣኙም አይጠሉ። ግን ደግሞ ከጨዋታውም ውጤት ይዘን ሳንወጣ ቀርተን ከእንደገና ዩሮም ደግሞ ተጎድቶ ይሄ ሌላ እንትን ነው፣ የሚያሳዝን ነገር ነው። 2 ሽንፈት 2 ሀዘን ነው የሚሆነው እና ማሰለፋቸው እዛ ጨዋታ ላይ ስህተት ነው። አሰልጣኙ አሁን የሚጸጽታቸው ነው የሚመስለኝ እኔ ሳስበው ዝም ብዬ። ስለዚህ እሱ ተጎዳ ማለት ፋይናል ላይ ዜርኪዚን የመሰለፍ እድሉ ጠባብ ነው። ዜርኪዚ ፋይናል ላይ ይኖራል የሚል እምነት የለንም። አድማጮች ጉዳቱ ታሪኩም የሚያሳየው ትንሽ እንደሚቆይ ነው፣ ተጫዋቹ ቶሎ እንደማይመለስ። ስለዚህ ይሄ ነገር ዩናይትድን ይጎዳል። ከቶተናም በኩል ብዙ ተጫዋቾች ተጎዱ እየተባለ እየሰማን ነው አይደል? ስለ እነሱም ማውራታችን አይቀርም። በቀጣዮቹ ቀናት ስለ ቶተናምም እናወራለን፣ ስለተጎዱባቸው ተጫዋቾች ምናምን። ግን አሁን ዩናይትድ የወሮን አጣ ማለት 100% የተረጋገጠ አይደለም። ሕክምናውን አድርጎ እናሳውቃለን ብለዋል። ሰሞኑን እንሰማለን ስለዚህ ልጅ። ዘርኪዚ ግን የሚገኝ አይመስልም። ዴሊት ግን የመመለስ እድል አለው። ዴሊት የመመለስ እድል አለው። ችግሩ ምንድን ነው? የዴሊት አሁን ደግሞ እሱ ከጉዳቱ ከተመለሰ በኋላ ደግሞ ቢያንስ አንድ ጨዋታ ላይ እንኳን መጫወት አለበት። የፊታችን አርብ ከቼልሲ ጋር ሲጫወቱ ቢያንስ ዴሊት የሚሰለፍ ሜዳ ላይ ገብቶ የሚጫወት ከሆነ ለፋይናሉም ተስፋ አለው ማለት ነው። የወሮን ቦታ ሊሸፍን ይችላል። ሊቻም የለም ታውቃላችሁ፣ ዳሎትም የለም። ስለዚህ እኛ ስለ ቶተናም ተጫዋቾች ጉዳት እያሰብን ዜና እየሰማን ስንደሰት እኛም ቤት ከፍተኛ የሆነ የተጫዋች ጉዳት እንዳለ በጣም ወሳኝ የሆኑ ተጫዋቾች የለም በማለት ይኖርብናል ማለት ነው። ብቻ እንዲያገግሙ እንመኛለን ቶሎ እና መልካም ዜና እንሰማለን ብለን በዩሮ ጉዳት ዙሪያ እናስባለን። ወደ ዝውውር መረጃዎች ደግሞ ምንለፍ። የዴላፕን መረጃ ነው ትላንት የሰማነው ከሚታመኑ የዜና ምንጮች የተወራ ስለሆነ እናደርሳቸው አድማጮች። ሊያም ዴላፕ አሁን ወስኗል ተብሏል። የወሰነው ምንድን ነው? ምርጫውን ማንቸስተር ዩናይትድ እንዳደረገ የቶክ ስፖርት ጋዜጠኞች ነው ያወሩት። ክሬደብል ናቸው፣ የሚታመኑ የዜና ምንጮች ናቸው። እነ ቤን ጃኮብስ ነው ዜናውን ይዘው የወጡት። ምንድን ነው እነሱ ቤን ጃኮብስ እና አሌክስ ክሮክ ማለት ነው። ምንድን ነው እነሱ ያሉት? አሁን ሊያም ዴላፕ ወደ የትኛው ክለብ ማምራት እንዳለበት ወስኗል። ምርጫውን ተጫዋቹ አስቀምጠዋል። ምርጫው ማንቸስተር ዩናይትድ ሆኗል። which is very good ለዩናይትድ በጣም ጥሩ ዜና። ምክንያቱም ዴላፕ ብዙ ፈላጊ ክለቦች ያሉት ቼልሲን ጨምሮ ታውቃላቸው። አርሰናልም የሚፈልጉት ክለቦች በጣም በርካታ ናቸው። ከነኚህ ክለቦች ዩናይትድን መርጧል ስንል ግን በቀጥታ ተጫዋቹ ያስቀመጠው ቀድሞ ሁኔታ አለ። ይህን ደግሞ መርሳት የለብንም። ማንቸስተር ዩናይትድ በቀጣይ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ውጤት ግን ይዞ መውጣት አለበት ከቶተናሙ ጨዋታ በኋላ።
ብሎ ተጫዋቹ ይህን እንደ ቅድመ ሁኔታ አስቀምጧል ማለት ነው። ይሄ ደግሞ መጥፎ ዜና ነው። ምክንያቱም አናውቅም በኤሮፓ ሊጉ ምን እንደሚገጥመን በፋይናሉ ማለት ነው። ኦፍኮርስ እናሸንፋለን ብለን ነው ምናምነው እኛ ወደ አውሮፓ ሻምፒዮንስ ሊግ እንገባለን ብለን ነው እየጠበቅን ያለ ነው። ግን ያ ማይሆን ከሆነ ደግሞ ተጫዋቹ ላይ መጣ ነው ማለት ነው። እቺ ችግር አለች እዚህ ዝውውር ላይ። ወደ ዩሮ የአውሮፓ ውድድር አለ፣ የአውሮፓ ብሔራዊ ቡድን ከ21 ዓመት በታች ወደዛ ከመሄዱ በፊት ዝውውሩ ማጠናቀቅ ይፈልጋል ነው እየተባለው። ግን እችን ቅድመ ሁኔታ አስቀምጦ ነው ተጫዋቹ እየተጠባበቀ የሚገኘው ማለት ነው። እና ሊያም ዴላፕ በዩናይትድ ማሊያ በቀጣይ ሲዝን ከኮኒያ ጋር አብሮ ተሰልፎ ፊት መስመር ላይ የማጥቃቱን ስራ ሲያቀጣጥል ሲመራ ልናየው የምንችልበት እድል አለ፣ እንደ ተአማኝ የዜና ምንጮች ዘገባ ከሆነ ማለት ነው። ቼልሲ አሁንም ይፈልገዋል ልጁን። ቼልሲዎች ግን አሁን በዩናይትድ እንደተመሩ ነው በዝውውሩ ላይ የሚያስቡት። ስለዚህ ሌሎች ተጫዋቾች ላይ ትኩረት ማድረግ ጀምረዋል ተብሏል። እንደ ቪክቶር ኦስቤን አይነት ተጫዋቾች በተለይ ከትላንት ጀምሮ ከኦስቤን ጋር ቼልሲዎች ስማቸው እየተነሳ ነው። ይሄም የሚያሳያቸው ዴላፕ ለዩናይትድ እየቀረበ እንደሆነ ነው። አድማጮች ኦስሜሄንን ደግሞ ዩናይትዶች ለምን እንደተወት ሁላችሁ የምታውቁት ጉዳይ ነው። ከደሞዙ ጋር በተያያዘ ከታክስ በፊት ነው 12 ሚሊዮን ዩሮ ይፈልጋል የተባለው። የታክሱ ሲጨመር ደግሞ የእንግሊዝ መንግስት በነገራችሁ ላይ 45 በመቶ ነው ግብር የሚቆርጠው። ስለዚህ ተጫዋቹ ከ20 ሚሊዮን ዩሮ በላይ ይፈልጋል ማለት ነው ደሞዝ። ግብሩን ሸፍናችሁ ከእንደገና ለተጫዋቹ ኔት የተጣራ ደሞዝ እንድትሰጡት 12 ሚሊዮን ዩሮ ነው የሚፈልገው። ይሄ አጠቃላይ የዝውውሩን ፓኬጅ የኦስሜሄንን ለዝውውሩ የሚከፈል 85 ሚሊዮን ዩሮ አለ እና ኮንትራቱ 5 ዓመት ኮንትራት ከሆነ አጠቃላይ ፓኬጁ በጣም ውድ ነው። አሁን እየሄዱ ባሉበት መንገድ የግሌዘር ቤተሰቦች እና በተለይ የራትክሊፍ አስተዳደር እየወሰደ ካለው እርምጃ አንጻር ይህን ገንዘብ ያወጣል ኦስሜሄን ብዬ እኔ አላስብም አድማጮች። በዛ ምክንያት ፋብሪሶ ሮማኖም እንዳለው ለዩናይትድ ብቻ አይደለም በነገራችሁ ላይ የፋይናንሻል ፋየር ፕሌውን ህግ አጣጥሞ በጣም በብልጠት እየሄደ ያለ ብቸኛው የእንግሊዝ ቡድን ቼልሲ ነው። ከቼልሲ ውጭ ደግሞ ማንቸስተር ሲቲ ነው። በደንብ አድርጎ ዘዴዋን ያውቋታል። ቼልሲዎች ከዚህ በፊት ነግራቸዋለሁ ካስታወሳችሁ አድማጮች፣ ክለቡ ብዙ ተጫዋቾችን ያስፈርማል። ይሄ እንዴት ነው ሊሆን የሚችለው ብላችሁ እኮ ጠይቃላችሁ አይደል? የእግር ኳስ በደንብ የምትከታተሉ ሰዎች ቼልሲ ሁሉ ተጫዋች እያስፈረመ ሪከርድ እየሰባበረ በዝውውር እንዴት ነው ይሄ ፋይናንሻል ፋየር ፕሌይ የሚባለው ዩናይትድ ላይ ብቻ አርሰናል ላይ ብቻ የሚሆነው ብላችሁ ጠይቃላችሁ። እነሱ ግን የአሜሪካውያን ናቸው፣ አመራሮች በጣም ብልጥ ናቸው። ምንድን ነው ያደረጉት? ባለፈው እንደዚህ አይነት ጥያቄ ክለቡ እንዳይነሳበት የቼልሲን የሴቶች ቡድን ለአንድ የአሜሪካ ተቋም ሸጡት። ክለቡ ኪሳራ ነበር። የቼልሲ የሴቶች ቡድን ከሰረ ሲባልና የወንዶቹን ቡድን ለመርዳት ሲሉ የሴቶቹን ቡድን ምን አደረጉ? ለራሳቸው ካምፓኒ ሸጡት ማለት ነው። ለራሳቸው ካምፓኒ የቼልሲ ባለቤቶች ቶድ ቦሂል የባለ ሀብቶቹ ማለት ነው ካምፓኒ እና አሁን የሴቶቹ የሽያጭ ገቢ ይመጣል። አጠቃላይ የክለቡ ምን ይሆናል? የፋይናንስ ዝርዝር ውስጥ ተካቶ በኋላ ኔጌቲቭ የነበረው ውጤት ፖዘቲቭ ሆነ ይመዘገባል ማለት ነው። የሽያጩ ገንዘብ ተደምሮ ማለት ነው። አሁን ዩናይትድ ቤት እንደዚህ አይነት ነገሮችን አትጠብቁ። አርሰናልን ቤት እንደዚህ አይነት ነገር ሊኖር አይችልም። ምክንያቱም ለማትረፍ የመጡ ናቸው። ቼልሲ ቤት ኢንጆይ እያደረጉበት ነው ቲሙን። ቶድ ቦሄል እና ጓደኞቻቸው የገዙት ቼልሲን ትርፍ ለማጋበስ ፈልገው አይደለም። ክለቡ በእርግጥ ትልቅ ቦታ እንዲደርስ ይፈልጋሉ፣ ግን ረሃ የሆኑ ባለቤቶች ናቸው። ረሃ ማለት ታውቃላቸው አድማጮች፣ ለቃሉ አጠቃቀሚ ስለቀለለኝ ነው። እናወጣለን ክለቡን ትልቅም እናደርጋለን ብለው የመጡ ናቸው። ልክ እንደ አረብ ባለሀብቶች ማለት ነው። የዩናይትድ እና የአርሰናል ባለቤቶች ግን የነሱ ይለያል። በጣም ነው የሚለየው አድማጮች። እነሱ ለገንዘብ ለትርፍ የመጡ ናቸው። ዩናይትድ በእያንዳንዱ እንቅስቃሴ ከዩናይትድ በየአመቱ ከስር ትርፍ እየወሰዱ የሚከፋፈሉ ባለቤቶች ናቸው። ስለዚህ የዩናይትድን የሴቶች ቡድን ሸጦ ወይንም የሆነ ሚንስ ፈጥሮ የክለቡን ፋይናንስ ሪፖርት ፖዘቲቭ ከማድረግ ይልቅ እነሱ መቀነስ ላይ ነው፣ ከክለቡ ቀንሶ መውሰድ ላይ ነው ብዙ ጊዜ ትኩረት የሚያደርጉት ማለት ነው። ስለዚህ ኦስሜሄን ሊመጣ ሊፈርምበት የሚችለው ቲም አሁን ባለው ሁኔታ ቼልሲ ነው አቅም ያለው በደንብ መሸፈን የሚችል ኮስቱን በአጠቃላይ የተጫዋቹን እንጂ ዩናይትድ አፎርድ ሊያደርገው አይችልም። እንደውም ትላንት ዜና እየሰማሁ ነበር፣ በጣም ነው ያስገረመኝ አድማጮች። ከዚህ በፊት ተጫዋቾች ፋይናል ሲደርሱ ትኬት በዛ ተደርጎ ይሰጣል። እንግዲህ ቤተሰብም ይኖራቸዋል። 1-5 ትኬት ከዛም በላይ ሊሰጣቸው ይችላል ለአንድ ተጫዋች ማለት ነው። አሎኬሽን ነው።
ምክንያቱም ባለቤቱን ይዞ ይመጣል፣ ልጆቹን ይዞ ይመጣል፣ የሚፈልጋቸውን ፍሬንዶችንም ሊጋብዝ ይችላል። አሁን ግን ምንድነው ያሉት? 2 ትኬት ብቻ ነው የምንሰጠው ለተጫዋቾች ፍሪ ትኬት ብለው የዩናይትድ አመራሮች ተናገሩ ማለት ነው። 15,000 ትኬት ነው የተሰጣቸው። ከነኛ 15,000 ትኬት ውስጥ ምክንያቱ ምንድን ነው ተብለው ደግሞ ሲጠየቁ የሰጡት ምክንያት ነው በጣም የሚያስቅ ነው። ደጋፊዎች እንዲገቡ ብዛት እንፈልጋለን። የዩናይትድ 15,000 የትኬት አሎኬሽን አለ ማለት ለቶተናምም 15,000 ነው የሚሆነው። የቀረው ደግሞ ገለልተኛ ነው ደጋፊዎች የሚሆኑት መሰለኝ። ብቻ ገለልተኛ የሚለው ላይ እንዴት አድርገው አሰራር በምን አይነት መልኩ አሰራር አላቸው የሚለውን እሱ እስቲ አብረን እንሄዳለን እናየዋለን ማለት ነው። እንሄዳለን ስል ያው እዚህ ሆነን እናየዋለን። እንዴት በየትኛው መልኩ የዩናይትድ ደጋፊዎች በብዛት ይገባሉ ወይስ የቶተናም ደጋፊዎች? ገለልተኛ የሚባሉት ደጋፊዎችስ ማን ናቸው? የስቴዲየሙ ድባብ ምን ይመስላል ከደጋፊዎች አንፃር የሚለውን ለማየት ሳምንት ቀርቶናል አድማጮች። ግን የግሌዘር ቤተሰቦችና በተለይ አዲሱ የራትክሊፍ አመራር እየወሰደ ያለው እርምጃ እንዲህ ሰው እንዴት 10 በፓውንድ ትኬት እንዴት አድርጎ ይቀንሳል? በዚህስ ዩናይትድን እንዴት አድርጌ ቀጣይ አሳድገዋለሁ ብሎ ያምናል? አድማጮች በጣም የሚገርም ነው። ለሰራተኞች ትኬት ይሰጥ ነበር ከዚህ በፊት በዩናይትድ ቤት ላሉ ሰራተኞች ፍሪ ትኬት ይሰጣሉ። ምክንያቱም ፋይናል ደርሷል። ያ ፋይናል የደረሰው ደግሞ ዩናይትድ በተጫዋቾቹ ብቻ አይደለም፣ ከዛ ጀርባ የሚሰሩ ብዙ ሰራተኞች አሉት። አሁን ግን የለም፣ እንደዚህ ብሎ ነገር የለም። እዛው ማንቸስተር ከተማ ሆናችሁ ቁጭ ብላችሁ ታያላችሁ ነው እንጂ ይሄ ትኬት ተሰጥቶ ስቴዲየም ገብተው የዩናይትድ ሰራተኞች ፋይናሉን የሚመለከቱበት ነገር አሁን ተሰርዟል ማለት ነው። እና ይሄ ትንሽ ያስገርመኝ ነው። ተጫዋቾችም ወንድሞቻቸውን፣ እናቶቻቸውን፣ አባቶቻቸውን ለባለቤታቸው ብቻ ነው ያላቸው ትኬት ወይ ለልጃቸው ማለት ነው። ለመጋበዝ ግዴታ ትኬት መግዛት አለባቸው ማለት ነው። እና እያንዳንዱን ፔኒ እያንዳንዱን 1 ፓውንድ ራትክሊፍ እንደዚህ እየቀነሱ ነው ዩናይትድን የሚያሳድጉት። እኔ በጣም ያልገባኝ ነገር ይሄ ክለቡን በዚህ መልኩ ያሳድጉታል፣ ዩናይትድን በዚህ መልኩ መልሰው ታላቅ ያደርጉታል ማለት ይከብደኛል። የክለቡን የቅርብ ሰዎችና የልብ ሰዎች ከማስከፋት ይልቅ ማለት ነው። ምንም ማለት እኮ አይደለም ለነሱ፣ ግን ብቻ ከአንድ ቢዝነስ ሰው የምጠብቁት እርምጃ ነው ይሄ። ለቢዝነሱ ብሎ የሚመጣ ሰው የሚያደርገው ነገር ነው ይሄ፣ ምንም ጥያቄ የለውም። በእንደዚህ አይነት መልኩ ግን እንዴት አድርገው ዩናይትድን ያዛልቁታል የሚለው ነው አሁን እኔ ትልቁ ስጋቴና ጥያቄ። በእያንዳንዱ ነገር $1 1 ፓውንድ ከክለቡ ሰራተኞች እየወሰዱ ያሉ ሰዎች ለዩናይትድ ለዝውውር ለኦስሜሄን በአጠቃላይ የዝውውር የኮንትራት ፓኬጅ 300 ሚሊዮን ዩሮ አውጥተው ተጫዋች ያስፈርማሉ ወይ 200 ሚሊዮን አውጥተው ያስፈርማሉ ብዬ በሳምንት 300,000 ፓውንድ ከዚህ በኋላ ዩናይትድ ለተጫዋች ደሞዝ ይከፍላል ብዬ ላስብ አልችልም። አድማጮች ግዴታ በዚህ መልኩ ዩናይትድ መሻሻል ያለበት ወይም የሚሻሻለው ከፍተኛ ገንዘብ ስለሚያወጣም ነው እያልኳችሁም አይደለም። ግን በዛ፣ በጣም በዛ። ለተጫዋች 2 ትኬት በቂ አይደለም። ቁጠባው እኔ እኮ የት ሊያደርሳቸው እንደሆነ ነው እኔ በጣም ግራ የገባኝ። ቀጣይ የዝውውር እንቅስቃሴውም ላይ እንደዚህ አይነት ነገሮችን ጠብቁ። በጣም ኤክስፔንሲቭ የሆነ ዝውውሮች ላይ ዩናይትድን ላታገኙ ትችላላችሁ። መካከለኛ የሆኑ ዝውውሮችን እንደነ ኩኒያ በጣም የተጋነነ ነገር የማይጠይቁም፣ ዴላፕ፣ ሌሎችም አማካይ ስፍራ ላይ እንደዚሁም በፍሪ ኤጀንትነት ሊመጡ የሚችሉ ተጫዋቾች በተከላካይ ስፍራ ላይ እንደዚህ አይነት ዝውውሮችን ነው ከዩናይትድ ልጠብቅ የምችለው ለማለት ነው። አድማጮች ለማንኛውም የኦስሜሄን ጉዳይ አሁን ከዩናይትድ እየራቀ የመጣበት ሁኔታ ነው ያለው። ልጁ ምንም እንኳን ለዩናይትድ በጣም አስፈላጊ ሪዮ ፈርዲናንድ እንዳሉ የትኛውንም ዋጋ ከፍለው ሊያስፈርሙት የሚገባ አጥቂ ቢሆንም ያን ለማድረግ ግን ዝግጁ አይደሉም። ዴላፕ በዩናይትድ ቤት ይሳካለታል አይሳካለትም፣ እሱን አብረን እናያለን። እርግጠኛ አይደለሁም። ከዴላፕ ግን ኦስሜሄን እጅግ የተሻለ ልምድ ያለው አጥቂ እንደሆነ ይሄን አልክድም። ገና ለመላመድ ይሄ ትልቅ ሊጉ አዲስ ስለሚሆንበት ጥቂት ጨዋታዎች ቢፈጁበት ነው። ኦስሜሄን ተፈጥሯዊ ጎል አስቆጣሪ ነው። ዴላፕ ደግሞ የሊጉ ልምድ አለው፣ ግን ዩናይትድ ቤት መጥቶ ደግሞ በየሳምንቱ ጎል ያስቆጥራል ብዬ እርግጠኛ ሆኜ ልናገር አልችልም። አድማጮች አሁን ዴላፕ እንዳይመጣ የምትፈልጉ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ። በማህበራዊ ድረገጽ ላይ ካላችሁ ሪያክሽንም አንጻር ይሄ ልጅ አይምጣብን የምትሉ ከእሱ የተሻለ አጥቂ ማን ነው እስቲ ዩናይትድ አሁን ሊያገኝ የሚችለው ንገሩኝ እናንተ። ርካሽ የሆነ አማራጭ ከእንደገና የፕሪሚየር ሊጉ ልምድ ያለው ከእንደገና ክሊፑን ዩቲዩብ ላይ ብያቸዋለሁ። ዴላፕ ይችላል። እውነቴን ነው የምላችሁ።
የዩናይትድ ደጋፊዎች እዩት፣ ክሊፑን በደንብ አድርጋችሁ። ዩናይትድ እኮ ከዌስትሃም ጋር ባደረገው ጨዋታ 3 ቢግ ቻንስ ነው የፈጠረው፣ 3 ትልልቅ ጎል የሚሆኑ ኳሶች። እነኛን ኳሶች አልተጠቀምም። ዌስትሃም ብቻ አይደለም ሲዝኑን ሙሉ ዩናይትድ የጎል እድል በመፍጠር የሚያቅለው የለም። ከፊት ካሉ ትላልቅ ቲሞች ውስጥ ዩናይትድ አንደኛው ነው። ብዙ ጎል የማግባት እድሎችን ዩናይትድ ይፈጥራል፣ ግን የሚያስቆጥረው የለም፣ ይባክናል። ምክንያቱም ከፊት ያለው ሆይለንድ ነው። ዴላፕ ከሆይለንድ አይሻልም እያላችሁ ነው። አሁን ዴላፕ አይምጣ ብላችሁ የምትከራከሩ ሰዎች እንዴት አድርጋችሁ ነው ዴላፕና ሆይለንድን የምታነጻጽሩት? ከሆይለንድ የማይሻል አጥቂ ማን ነው በዚህ ሰዓት? ዌገረስትን ታውቃላችሁ አይደል? የሆነ ጊዜ መፍትሄ ይሆናል ተብሎ የመጣ ዩናይትድ ተጫዋች እና ብዙ ስንበሳጭበት የነበረ እንዲህ። አሁን እኮ እሱ ተጫዋች ማረን ማለት ጀመርን ሆይለንድን ካየን በኋላ። አድማጮች ምን እንደነካው ልጁ አላውቅም። ስለዚህ ዴላፕ አይምጣ የምትሉ ሰዎች ማንን ተማምናችሁ ነው? የትኛውን አጥቂ? የኦስሜን ጉዳይ ነግሬያችኋለሁ። የትኛውን አጥቂ አሁን በዚህ ሰዓት ያለ ተማምናችሁ ነው እንደዚህ የምትሉት? ዴላፕን በደንብ አድርጋችሁ ቪዲዮን ክሊፖቹን ይዩ። ከዴላፕ ውጭ ዩናይትድ አሁን ያለው ረካሽ አማራጭና መፍትሄ እሱና እሱ ብቻ ነው ሊሆን የሚችለው ማለት። ለዛ ነው ቁጥር 1 የክረምቱ የዝውውር መስኮት ኢላማ ያደረጉት ልጁን እና ከቻሉ ሆይለንድን በውሰት መስጠት፣ ከቻሉ መሸጥ። ተጫዋቹ ከዚህ በኋላ ተስፋ አለው ብዬ በግሌ አላስብም ዩናይትድ ቤት ውስጥ እና እንደ ብሩኖን የመሰለ ክሬቲቪቲ ያለው ተጫዋች ከኋላው አለ፣ ኳስ ፕሮቫይድ ያደርግለታል። ሌስተር ሲቲ ውስጥ ማን ነው ለሱ በአመት 20 እና ከዛ በላይ ኳሶችን አሲስት የሚያደርግለት? እስቲ ከዩናይትድ ቤት እኮ ብሩኖ ፈርናንዴዝ አለው፣ ዴላፕ ጋርናቾ አለው። ኳስ የሚሰጠው አመቻችቶ የሚያቀብልለት ከሆነ እሱ ትኩረቱን እዛው ሳጥን ውስጥ አድርጎ የሚቆይ ከሆነ እመኑኝ እኔ አሁን 12 ጎል ነው አይደል ያስቆጠረው። በዩናይትድ ቤት ውስጥ ቢያንስ በሲዝን 20 ጎል ማስቆጠር የሚያቅተው ተጫዋች ወይም አጥቂ አይደለም ብዬን አላስብም። ይሄን በቀላሉ ማድረግ ይችላል። ኦኬ እሱ መጣ፣ ዴላፕም መጥቶ ደግሞ ዩናይትዶች ሌላ የአጥቂ ባህሪ ያለው ለኦስሜሄን የሚያወጡትን ገንዘብ በሁለት አይነት የአጥቂ ባህሪ ያለው ተጫዋች ሊያስፈርሙበትም እኮ ይችላሉ። ይሄንም ደግሞ ማሰብ አለባቸው። ዴላፕ አንድ ከእንደገና ሌላ ደግሞ ከዴላፕ ጋር አብሮ ተጠባባቂም ሊሆን ይችላል መጫወት የሚችል ሌላ የአጥቂ ባህሪ ያለው ተጫዋች ቢያመጡበት ዩናይትድ ይጠናከራል ማለት ነው። ኮኒያም የሚመጣ ከሆነ 3 ነው አይደል ይፈልጋሉ የተባለው እና የክለቡ የዝውውር አጥቂ ላይ በተለይ እያደረገ ያለው እንቅስቃሴ ይሄን ይመስላል። ግን ለሁሉም ቅድም እንደነገርኳችሁ አድማጮች መጀመሪያ በዝውውር መስኮቱ ላይ ከሚያደርጉት እንቅስቃሴ በፊት ዩሮፓ ሊጉን እንዴት አድርገው ያጠናቅቁታል ፋይናሉን የሚለው ቡድኑ ማየት አለበት። አሁንም ያ የሆነ ነው የሚመስለኝ። የዝውውር እንቅስቃሴ ላይ አሁን አርሰናል ቀድሞ አንድ ተጫዋች እንደዚህ አስፈርሟል። ኩኒያም እስካሁን መጠናቀቅ ነበረበት ተብሎ ይታሰባል። የዴላፕም በፍጥነት ዝውውሮች ማለቅ ነበረባቸው። ግን ይቺ የአውሮፓ ሊጓ ፋይናል እጅግ ወሳኝ ሳትሆን አትቀርም። ሌሎች ልጆችንም ለማሳመን እነ ጊዮኬሬስንም ሊሆን ይችላል እና እሷን ፋይናሏን ለአንድ ሳምንት መጠበቅ ይኖርብናል ማለት ነው። ብቻ ለማንኛውም ብዙ መረጃዎች ነበሩኝ አድማጮች፣ ግን ሰዓት አሁን ደቂቃ የለም። ብዙ ጊዜው ሆነ በዚህ ዜና ማድረስ ከጀመርኩ ዛሬ አድማጮች። ስለዚህ ነገ እንመለስበታለን በሌሎች ባላወራንባቸው ብዙ ጉዳዮች ስላሉ ማለት ነው። ለማንኛውም አብራችሁኝ ስለሆናችሁ ስላደመጣችሁኝ እጅግ አመሰግናለሁ። በሌላ ዜና እስክንገናኝ ሰላሙ ነው። ባባይ